አይ ሲጀመር ስለ መጽሐፍ ቅዱስ ሀሳብ እንድሰጠኝም አይደለም እዚህ ጋር የመጣሁት እኔ ሴቶች በመጽሐፍ ቅዱስ እየተነገረ ስለነበር እስልምና ላይ ደግሞ ይሄ ጥያቄ ላይ የሚለውን ለማወቅ ነው። እሺ ላስማማቸው በቃ እሺ። አብዱልከሪም ትዝታ ያው ስለ እስልምና ያለውን ነገር ለመረዳትና ለማወቅ ከመጡት አይነት ሴት ነች። ነገር ግን አብዱልከሪም ስለ በክርስትና ላይ በዚህ ጉዳይ ላይ ምን ይላል የሚለውን ያቀርብልናል። አሁን ኢንሻአላህ ክርስቲያኖች ውስጥ ተጠቀሙበታል። የወንድ ሰራቂዎች ብሎ ነው ተያዘ እኮ ለምን በማይመች ሁኔታ ላይ ምንም ላይ ብትሆን ለምን ይላል? እሺ ምንም አሁን እሱ ላትረዳሽ አሁን እሱ ምንም ሁኔታ ላይ ብትሆን የሚል የለም፣ እንደሱ የሚል የለም። እሺ ምን አለ መሰለሽ የሚለው ሐዲስ ምን ስላቋረጥኩ አንዴ ቅጣትማ ይቀጣል መሰለኝ፣ እንደውም የሞት ቅጣት መሰለኝ፣ እርግጠኛ አይደለሁም። ያው እንግዲህ አንተ ስለምታውቀው ትነግረኛለህ። ግን ከዛ በፊት በቃ በትክክል ሲሆን ያየ ሰው አራት ሰው እሱንም አንድ ሰው አይደለም ሁለት ሰው አይደለም አራት ሰው ካገኘች እኮ እውነት ነው ይቀጣል። ግን ካላገኘች አይቀጣም። ያው እውነት ነው ይቀጣል። እንደዛ ነው። አዳም እናንተ ጋር ቆመን ትመልስልኝ ከሆነ እንዴት መመለስ እንዳለብኝ ለኔ ተወው። ደስ እንዳለ ጥያቄ መጠየቅም ደግሞ ለአንተ ትቼዋለሁ። አሁን ወደ ጥያቄ ግባ። እሺ። አይ ጥያቄ ስላለ እንድታስረዳኝ ስለምፈልግ ጥያቄህን እንደፈለግህ መጠየቅ ትችላለህ። በተከበሩ ቃላቶች ወይም ደግሞ ስርዓት ባለው መልኩ ጠይቅ፣ ችግር የለውም። እንዴት መመለስ እንዳለብኝ ደግሞ ለእኔ ተወው። እሺ እንደ አንተ እስክትናገር ድረስ እኔ አዳምጥሃለሁ። ጸጥ ብዬ እኔ ስለ እነዚህ አስቡበት። እናንተ ምን ያክል እየዋሻቸውና እየቀጠፉባቸው እንደሆነ ማለት ነው። ምን ያክል እንደ ኳስ እንደሚጫወቱባቸው የሌለ ነገር ነው የሚነግሯቸው። ጎደሎ ናት የሚላለ ወይ ሐዲስ ላይ አዳም ጭቃ ጎደሎ ናት የሚላለ ወይ ቁርአን ሐዲስ ላይ ላ የለም። ነቅስ ማለት እንደ አረበኛ ማነስ ይሆናል፣ መርሳት ይሆናል፣ መግደል ይሆናል። በእርግጥ ገብታችኋል አይደል? አረበኛ በጣም ሰፊ የሆነ ቋንቋ ነው። ነቅስ ማለት ማነስም ሊሆን ይችላል። ነቀሰ ማለት ነው ልጆች አነሰ ማለት ነው አይደለም። ሁለተኛ ነቅስ ማለት ጉድለትም ሊሆን ይችላል፣ ጎደለ ማለትም ሊሆን ይችላል። ችግር የለው። ሶስተኛ ምን ሊሆን ይችላል? መርሳት ሊሆን ይችላል። ገብቶሻል አይደለም? ታዲያ በቁርአን ላይ በምስክር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት የትኛውን ነው ከተባለ ስለ ጉድለት ወይንም ስለ መቀነስ ሳይሆን ስለ መርሳት ነው። ስለ መርሳት ነው። ለምን ከተባለ አሁን እናንተ ይሄ ያነሳሽው ሐዲሱ ላይ የሚለው ምን መሰለሽ? በምስክር ጊዜ ሲባል በሁሉም ምስክር ጊዜ አይደለም። የሚገርምሽ በሁሉም ምስክር ጊዜ ሴት ልጅ ከወንድ ልጅ ጋር እኩል ነች። ነገር ግን በአንድ ጊዜ ብቻ ነቢያችን ጊዜ የዛኔ ምስክርን ያድርግ ተብሏል። አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ አለ። አየሽ፣ ወንድም ራሱ ሁለት ምስክር ይሆናል። በዚያን ጊዜ አንድ ብቻ አይደለም የሚያስፈልገው፣ ወንድም ሁለት ይሁን አለ አላህ ቃሉ ላይ ሲናገር። ከዚያ ጋር አገናኝተ ነው እየተናገረ ያሉት ነቢ ሰለላሁ ዐለይሂ ወሰለም። በሁሉም ምስክር ጊዜ በሌላው እኩል ነች፣ እኩል ነው የምትመሰክረው፣ ወንድም ሴትም እኩል ነው። ነገር ግን በዚህ ጊዜ ብቻ ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት። ስለዚህ ሴት ልጅ በምስክር ጊዜ ብሎ በጥቅሉ አይነገርላትም። ነገር ግን በአንዲት ጉዳይ ላይ ብቻ ነው፣ እርሱም ገንዘብ በሚበዳደሩ ጊዜ ነው። እኔ ለአንቺ ገንዘብ ባበድር ከፈለግኩኝ የዛኔ ምስክርን አድርጉ ብሏል አላህ ሱብሓነሁ ወተዓላ። ቆይ አንዴ ሚዩት አድርጌ ልጨርስ፣ ሀሳቤን እስኪጨርስ ድረስ ሚዩት አድርጌ። አላህ አየተ ደይን ላይ ሲናገር ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይንን ኢላ አጀሊን ሙሰመን ፈክትቡሁ ወልየክቱብ በይነኩም ካቲቡን ቢልዓድል ወላ የእበ ካቲቡን አን የክቱበ ከማ ዓለመሁ ላህ فليكتب وليملل الذي عليه الحق وليتق الله ربه ولا يبخس منه شيئا فإن كان الذي عليه الحق سفيها أو ضعيفا أو لا يستطيع أن يمل هو فليملل وليه بالعدل كلا وحلا واستشهدوا شهيدين من رجالكم على أن أنت أمناتو سوّج هوي بدرن بمتبدادرو غزي ያንን ጊዜ ገደቡን ጻፉት አለ። በዚህ ጊዜ ልትመልስለት የሚለውን እንዲጻፍ አዘዘ። ከዛ በኋላ ይሄን ህግ እያስቀመጠ ያለ ከወንዶቻችሁም ሁለት ምስክሮችን አድርጉ አለ። ከዚያስ ወስተሽሂዱ ሸሂደይን ሚን ሪጃሊኩም ካለ በኋላ ፈኢን ለም የኩና ረጁለይኒ ሁለት ሰዎች ሁለት ወንዶች ካልሆኑ ግን ፈረጁሉን ወምራአታን አንድ ወንድና አንዲት ሴት አለ። ኦኬ ለሱስ በቂ ለምን አልሆነም? እኩል ልነግርሽ ነው። ትዝታ አዳምጪ። ጎደሎ ነች ስለተባለ አይደለም፣ ያንን ስህተት እንደሆነ ልነግርሽ ነው። ምክንያቱን እዚያው ላይ ሊናገር ነው። አሁን አንቺም ትዝታ የጠየቅሽው ጥሩ ጥያቄ ነው። ለምንድን ነው ብላ ጠየቀች። በጣም ጥሩ። እዛው ለምን እንደሆነ አላህ ተናገረ። ገብታችኋል? ከፍቼ ያሳያቸዋለን። ምን አለ አላህ ሱብሓነሁ ወተዓላ ወስተሽሂዱ ሸሂደይን ሚን ሪጃሊኩም አለ። ከወንዶቻችሁ ሁለት ምስክሮችን አስመስክሩ። ፈኢን ለም የኩና ረጁለይኒ ሁለት ሰዎች ካልሆኑ ግን ፈረጁሉን አንድ ወንድና ወምራአታን ሁለት ሴቶች። ለምን የሚለውንም አላህ እዛው ጠቀሰ። ጎደሎ ስለሆነች ነው ብሏል ወይ? ላ አይደለም፣ ውሸት ነው። ዛሬ ይሄን ውሸት ታያላችሁ። አውጥቼ አሳያቸዋለሁ።
አሳይቼዋለሁ። ምን አለ አላህ ሱብሓነሁ ወተዓላ አን ተضل إحداهما فتذكر إحداهما الأخرى አንዷ ብትረሳ ሌላኛዋ እንድታስታውሳት። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ናቅሰቱ ዐቅል ሲሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም የአእምሮ ጎደሎ ስለሆነች እያሉ ሳይሆን እርሷ ያንን አላህ ሲናገር ምክንያቱን አንዷ ብትረሳ እንኳ ሌላኛዋ እንድታስታውሳት አለ። ገብቶሻል? አንዷ ብትረሳ ሌላኛዋ እንድታስታውሳት መርሳት እንጂ ጉድለት አይደለም ማለት ነው። አሁን ቃል በቃል ይሄን እንደሆነ መርሳትን እንደሆነ ላሳይሽ ማስረጃ ከቁርአን በአማርኛ ከፍቻ ሳይቻለሁ። በአረበኛ የምትሉ ልጆች በአረበኛ የተደበቃቸው አትበሉ። እኛ አረበኛውን ማወቃችን እንዳውም ያንን ነገር አምላካችን የተናገረበትን ቃል ለእናንተ ድንቅ ሊሆን ነው የሚገባው። እናንተ የተነገረበትን መጽሐፋችሁን ዕብራይስጥን አታውቁትምና እኛ ግን አረበኛችን እናውቀዋለን። አሁን መርሳት እንደሆነ ጉድለት እንዳልሆነ ላሳይሽ። ቃል በቃል አላህ ራሱ በምስክር ጊዜ አንዷ ብትረሳ ሌላኛዋ እንድታስታውሳታል እንጂ አንዷ ጎደሎ ስለሆነች ብሎ አልተናገረም። ያውና ላውጣላችሁ ላሳያችሁ። አየተ ደይን ላይ ስለ ብድር ነው ሲጀምር፣ ሌላ ጉዳይ ላይ በፍጹም አይደለም። ይታይሻል። እዚህ ጋር ምን ይላል መሰለሽ? እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት እያለ ይናገራል። ጸሐፊም በመካከላችሁ በትክክል ይጻፍ፣ ጸሐፊም አላህ እንዳሳወቀው መጻፍን እምቢ አይበል ይጻፍም ይላል። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ፣ አላህንም ጌታውን ይፍራ፣ ከእርሱም ካለበት ዕዳ ምንንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ ወይንም በቃሉ ማስጻፍን የማይችል ቢሆን ዋቢው በትክክል ያስጽፍለት፣ ያ ማለት ተወካዩ ያስጽፍለት እያለ ነው አላህ። ከወንዶቻችሁም አሁን በደንብ አዳምጪ። ለምን አላህ ሁለት ምስክር እንዲሆኑ እንዳዘዘ ጎደሎ ስለሆነች ነው ይላል ወይንስ አንዷ በትረሳ ሌላኛዋ እንድታስታውሳት ነው የሚለው እንመልከት። ከወንዶቻችሁም ሁለት ምስክሮችን አስመስክሩ አለ። አያችሁ? ኦኬ፣ ሁለት ምስክር ከወንድ ይሁኑ ያለው ጎደሎ ስለሆነ ነው? አይደለም፣ በፍጹም አንድ ምስክር የወንድ ራሱ አላለም። ሁለት ይሁኑ ነው ያለው። ከወንድ ነው እንዳውም ሁለት መሆንን የጀመረው። ከዛ እንደገና ከሴትም ሁለት የሚለውን ይደግመዋል። ከወንዶቻችሁም ሁለት ምስክርን አስመስክሩ፣ ሁለትም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ ስትረሳ ሌላኛይቱ ሌላኛዋን ታስታውሳ ዘንድ ሁለት ሴቶች ይመስክሩ። ኦኬ፣ ጎደሎ ስለሆነ ይችላል ላ አንዷ ብትረሳ ሌላኛዋ እንድታስታውሳ። ስለዚህ ሐዲስ ላይ ናቅሰቱ ዐቅል ሲሉ ነቢ ሰለላሁ ዐለይሂ ወሰለም መርሳትን እንጂ ጉድለትን አይደለም። አሁን ይሄን አያቸው አይደለ? መርሳትን እንደሆነ። እሺ፣ ሴት ልጅ ሙሉ ነች ተብላ ተገልጸዋል ወይ በእስልምና አስተምህሮ? አዎ፣ ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ሙሉ እንደሆነች ለናሙናነት ያክልም አራት ሴቶችን የዚህ ዓለም ሙሉ ሴቶች ብለው የገለጿቸው ላሳያቸው ቃል በቃል። አንደኛዋ ማነች? የመሲሁ እናት ማርያም፣ እርሷ ሙሉ ሴት ነች ብለው የገለጹባትን ላሳያቸው። እንደ ማርያም አይነት ታላቅ ሴቶች እያሉ እንዴት ነው ኢስላም ጎደሎ ናቸው ሊል የሚችለው? ወላሂ ላዚም ኢስላም ሴቶችን ጎደሎ አላለም። ላሳያቸው ሴቶችን ሙሉ ናቸው ብሎ እንደገለጻቸው ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ለዚህ የሚያሉት። ከሙለ ሚን ሪጃሊ ከሲር። ወደ አማርኛ ቀይርላችኋለሁ። ያው እና ሐዲሱ ነቢያችን ሰለላሁ ዐለይሂ ወሰለም ከወንዶች ምሉዕነትን የተጎናጸፉ በርካቶች አሉ፣ ከሴቶችም እንደዚያው ብለው ለናሙናነት ያክል አራት ሴቶችን ጠቀሱ ነቢ ሰለላሁ ዐለይሂ ወሰለም። ከነዚያ መካከል ማርያም፣ አሲያ፣ ኸዲጃ፣ ፋጢማ እነዚህን እናያለን። አንዴ ኔቱ ይስራ። ኔቱ እዚህ ደካማ ነው። ምክንያቱም ታባት አድርጉም ሌሽ ማትከቢሱን አንዴ ከፍቼ ልዝጋው ኔቱን። እሺ አንዴ ከዚህኛው ጋር ላይ ያይዘው የዚህኛው ስልክ ከሰራልኝ እሺ እንዴ ምን ሆነ ነው? አንዴ እንደገና እስኪ
ካስቸገረክ ችግር የለም። ሌሎቹን ጥያቄ መልስልኝ። ችግር የለውም። ቆይ ላውጣልሽ። ያው ከፈተ ሐዲሱ እዚህ ጋር ይገኛል። ተመልከቱ። ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አስያ እምራቱ ፊርዓውን ወመርየም ብንተ ዕምራን እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እስኪ ወደ አማርኛ ልቀይረው፣ በትክክል ከተረጎመው እንመልከት። ያውና ከሙለ ማለት ሞልተዋል ማለት ነው። ወይም በአማርኛው ፍጹምነትን አስመልክቶ ገለጸው። ያውና ፍጹም ብሎ አስቀምጦታል። አማርኛ ብዙ ወንዶች ፍጹምነትን ደርሰዋል። ፍጹም ማለት ሙሉእነት በቃ እና የወንዶችን ሙሉነት ከወንዶች ብዙ እንዳሉ ከተናገሩ በኋላ ነገር ግን ከፈርዖን ሚስት አሲያ እና ከኢምራን ልጅ ከመርየም በስተቀር አንዲት ሴት ፍጹምነትን አልደረሰችም ይላል አማርኛው ላይ። ነገር ግን ሐዲሱ ላይ ስናየው ጊዜ ምን ነው እየገለጸ ያለው? ፍጹም ማለት ሙሉ እንደማለት ነው። ሙሉነታቸውን ነቢያችን ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። ለናሙናነት ያክል ሴቶችን ደግሞ ገለጿቸው። እንደ አጠቃላይ ሴት ልጅ ጎደሎ ነች ሳይሆን የሚለው ሴት ልጅ እዚያ ቦታ ላይ መርሳቱን አስመልክቶ እንጂ በምስክር ጊዜ እየገለጸ ያለው ሴት ልጅ ሙሉነቷን ኢስላም አስተምሯል። ነቢያችን ሰለላሁ ዐለይሂ ወሰለም አረበኛ ትችላላችሁ ልጆች፣ አማርኛውም ላይ ችግር የለውም። ፍጹም የሚለው ሙሉነትን ለመግለጽ ነው። ያውና ቃል በቃል ከሙለ ማለት ሞላ ማለት ነው። ምሉእነትን እየገለጹ ነው። ከሙለ ከመለ ሚን ሪጃል ከሲር ከወንዶች ምሉእነትን የተጎናጸፉ በርካቶች አሉ አሉ። ወለም የክሙል ሚን ኒሳ ኢላ አርበዓ ከሴቶች ደግሞ ምሉእነትን የተጎናጸፉም አሉ ብለው ነቢ ሰለላሁ ዐለይሂ ወሰለም ተገለጿቸው። ከነዚያ መካከል ማርያም ትገኝበታለች፣ እንዲሁም አሲያ፣ ልክ እንዲሁ ደግሞ ኸዲጃ፣ ፋጢማ፣ እነዚህ አሉ ማለት ነው። እሺ ሌላኛው ጥያቄ መላእክቶች ይረግሟታል ሴቶችን የሚል ነው። ወይንም ደግሞ ሴት ልጅ ለባሏ ግንኙነትን አልቀርብም ካለች መላእክቶች ሲረግሟት ያድራሉ የሚለውን ሐዲስ አስመልክቶ ነው። እሱን አይደል ትዝታ ትዝታለሽ? አዎ። ለምንድን ነው ሴቷ እንደዚህ ማለት የምትረገመው? መላእክትን ያህል ለምንድን ነው ስትረገም የምታድረው ነው? በጣም እሺ ሐዲሱ ምን ይላል ወደሚለው መጀመሪያ እንምጣና ከዚያ በኋላ እንደገና ወደ እሷ ጥያቄ እንቀጥላለን። ሐዲሱ ምን ይላል መሰላችሁ? ቃል ነቢ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ምን አሉ? ኢዛ ደዓ ረጁል እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ። ባል ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት አይ እምቢ አልመጣም ብትለው በዚህም ተቆጥቶ ቢያድር ሌሊቱ እስኪነጋ ድረስ መላእክቶች ሲረግሟት ያድራሉ ይላል። ወንዱን እስከተባለ አዎ ወንዱም ልክ እንዲሁ ሚስት ወደ ፍራሽ ና ብላ ጠርታው ያለምንም ምክንያት እምቢ ካለ መላእክቶች ሲረግሙት ያድራሉ። ለምን ይሄን አልክ ከተባለ አላህ ቃል በቃል በቁርአን ላይ ምን አለ መሰለሽ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። በሚስቶቻችሁ ላይ ያላችሁ መብት ሁሉ ልክ እንዲሁ ደግሞ ለእነርሱም በእናንተ ላይ እኩል ልክ እንደዚያው መብት አላቸው ብሎ ተናገረ። አየሽ፣ ባል ሚስቱን ለግንኙነት የመፈለግ መብት እንዳለው ሁሉ ሚስትም ባሏን የግንኙነት የመፈለግ መብት አላት። በሐዲስም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ባል በሚስቱ ላይ ያለውን ከተናገሩ ከገለጹ በኋላ ወለሁነ ማ ዐለይኩም አሉ። ለእነርሱም በእናንተ ላይ አላቸው ልክ እናንተ በእነርሱ ላይ ባላችሁ ልክ ብለው ተናገሩ። አሁን ይሄ ጨረሰ። ታዲያ የእስላምን ጥበብ ማስረጃ ይሄን ታሳየኛለህ? አሳይሻለሁ፣ ችግር የለውም። ሌላ አሳይሽ። እኩል መብት በእኛ ላይ ልክ እኛን በእነርሱ ላይ እንዳለ እነርሱም በእኛ ላይ እንዳላቸው ቃል በቃል ከቁርአንም ከሐዲስም ላሳይሽ ነው። ሱረቱል በቀራ 228 ሱረቱል በቀራ 228 ከቁርአንም ከሐዲስም ነው የማሳያቸው። እሺ አላህም ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት
እሺ ያውና የተፈቱ ሴቶችም ነፍሶቻቸውን ከማግባት 3 ቀንን ቁርእ ይጠብቁ። ቁርእ የሚለው እንትን ሀይድ ለማለት ነው፣ ወይም የወር አበባን ይጠብቁ ነው፣ ሌላው ባል እስክታገባ ድረስ። ቀጥሎ ምን አለ? በአላህ እና በመጨረሻውም ቀን የሚያምኑ ቢሆኑ አላህ በማህፀኖቻቸው ውስጥ የፈጠረውን ሊደብቁ ለእነርሱ አይፈቀድላቸውም። ባሎቻቸውን በዚህ ውስጥ እርቅን ቢፈልጉ በመመላለሳቸው ተገቢዎች ናቸው። ለእነርሱም ለማን? ለሴቶች የዚያ በእነርሱ ላይ ያለባቸው ግዳጅ ብጤ በመልካም አኗኗር በባሎቻቸው ላይ መብት አላቸው። አየሽ፣ ለእነርሱም ለሴቶች ወንዶች በእነርሱ ላይ ባላቸው ልክ ሁሉ ለሚስቶቻቸውን በእነርሱ ላይ መብት አላቸው ብሎ ቁርአን ተገልጾላቸዋል። ይሄ ከቁርአን ነው። ከሐዲስም ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም በእናንተ ላይ ያለው ሁሉ ለእነርሱም አላቸው ብለው የተናገሩበትን ላሳያችሁ። እሺ ይህን ይመስላል። ስለዚህ አላህ ስብሐነሁ ወተዓላ ቃል በቃል ይሄን ተናግሮላቸዋል ማለት ነው። ለሴቶች በወንዶች ላይ እኩል የሆነ በዚያው አንጻር መብት እንዳላቸው ማለት ነው። እሺ ሌላኛ ጥያቄሽ ምንድን ነው? ግን አሁን እዚህ ጋር ማለት ነው መላይካ ሁለቱንም ይረዳቸዋል ቢባል ይበልጥ ግልጽ ይሆን ነበር ብዬ አስበው። ወይ ደግሞ ብቻ ቃሉ ሴቶች ላይ እንትን ያለ ነገር ይመስላል። ለምን መሰለሽ? ቆይ ትዝታ ላስረዳሽ። እሱን ስትረጅ ይሄን ደግሞ አሁን ቀጣዩን በደንብ አዳምጪ። ለምን ሴቶችን አስመልክቶ እንደመጣ የኢስላምን ምን ያክል ጥበበኛ እንደሆነ ወላሂ ትረዳላችሁ። ለምንድን ነው ይሄን ነገር በሴቶች ላይ ያመጣው? በሴቶች ላይ የመጣው ለምንድን ነው? ተመልከቱ። በባልና በሚስት መካከል ትዝታ ለግንኙነት የሚፈልገው ብዙ ጊዜ ባል ነው ወይንስ ሚስት ነች ሄዳ የምትፈልገው? አይ እኔ እንዳየሁት ከሆነ ማለት ነው በማይመች ሁኔታ እንኳን ብትሆን ነው ከባንዶም የሆነ በማይመች ሁኔታ የሚል የለም። በማይመች ሁኔታ የሚል የለም። እንዳውም አሳይሻለሁ። በማይመች ሁኔታ እንደማይፈቀድ ግንኙነት አሳይሻለሁ ከቁርአኑ ከሐዲስ። የሆነ የምንድን ነው የግመል ነው የሚባለው የግመል እንትን ላይ እንኳን ብትሆን በቃ በጣም በማይመች ሁኔታ እንኳን ብትሆን በስራ ውስጥ እንኳን ብትሆን ብቻ በምንም አይነት ሁኔታ ብትሆን የእሷን እንትን ያገናዘብ አይደለም። እና እሱ አይደለም። እንዴት መሰለሽ እንደሱ የሚል የለም። የግመል ምናምን የሚል የለም። ግን አሁን ለምንድን ነው ሴቶችን አስመልክቶ የመጣው ሐዲስ የሚለውን ላሳይሽ። አሁን በደንብ ትረጃዋለሽ። ከባልና ከሚስት የትኛው ነው ብዙ ጊዜ ለግንኙነት የሚፈልገው? ፈላጊው ማን ነው? ሚስት ነች ወይንስ ባል ነው? ጠያቂው ማን ነው? ባል ነው። አየሽ አይደለ? ባል ነው። ስለዚህ ሚስት እምቢ አትበል የሚል ትዕዛዝ ነው መምጣት ያለበት አይደለ? ከዚህ አንጻር ነው እስላም እየተናገረ ያለው። ይሄ ነው። አየሽ አይደለ? ሚስት ግን ባሏን ትጠይቃለች ወይ ቢባል አያስኬድም። እንደዚህ ባል ሚስትህን እምቢ ብትል በግንኙነት ቢልሐዲሱ አያስኬድም ነበር ጥበቡ። ምክንያቱም ሲጀመር ሚስት ባልን አትፈልግም። ብዙ ጊዜ ፈላጊው ማን ነው? ባል ነው። ስለዚህ ሐዲሱ ማንን ነው ተመልክተው መምጣት ያለበት? ሴት ልጅ ነው። ሌላ ልጠይቅሽ በዚሁ መንገድ በመስረቅ የሚታማው በአብዛኛው ወንድ ልጅ ነው ሴት ልጅ? ወንድ። አየሽ አይደለ? አሁንም ቁርአን ላይ ሲመጣ ወንዶችን አስመልክቶ ነው መስረቅ ነው የመጣው። ያ ማለት ግን ሴት ልጅ አትሰርቅም ማለት ነው አይደለም። አላህ በቁርአን ላይ ሲናገር ወሳሪቁ ብሎ ተናገረ። የወንድ ሰራቂዎች ብሎ ነው ትዕዛዝን ያመጣው እኮ። ለምን በማይመች ሁኔታ ላይ ምንም ላይ ብትሆን ለምን ይላል? እሺ ምንም አሁን እሱን ላትረዳሽ። አሁን እሱ ምንም ሁኔታ ላይ ብትሆን የሚል የለም፣ እንደሱ የሚል የለም። ምን አለ መሰለሽ የሚለው ሐዲስ ምንድን ነው? የማይፈቀድባቸው ጊዜና የማይመቻት ጊዜ ከሆነ የዛኔ ግንኙነት ራሱ ቢጠይቅ ሐራም እንደሆነ በኢስላም ተገልጾላታል። ለምሳሌ በማይፈቀድ ጊዜና በማይፈቀድ ቦታዎች ብሎ እነዚያን አስቀምጧቸዋል ኢስላም። በወር አበባ ጊዜ ነች ሴት ልጅ ለምሳሌ በዚህ ጊዜ ግንኙነት ቢፈልግ እንዳው በሁሉም ጊዜ እሺ ትበል ተብሏል? ወይም ደግሞ ይሄንን ባታደርግ መልአክ ይቆጣበታል ወይ? ላ አይቆጣባትም። እሱ በዚያን ጊዜ ቢጠይቅ እንዳውም ወንጀለኛ ነው እንደ ኢስላም። መቼ? በማይፈቀድባቸው ጊዜያቶች። በወር አበባ ጊዜ ለምሳሌ 1፣ በወሊድ ጊዜ ለምሳሌ 2። አይሻርላ
በእነዚህ ጊዜያቶችን ኢስላም እያነሳ በፍጹም በዚህ ጊዜ ግንኙነት እንዳትጠይቅ እንዳታደርግ ብሎ ከልክሎታል። በቁርአን ላይ አላህ ሲናገር ምን አለ? ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ወላ ተቅረቡሁነ ሐታ የጥሁርን ፈኢዛ ተጠሀርነ ፈእቱሁነ ሚን ሐይሱ አመረኩም ላህ ኢነላሃ ዩሒቡ ተዋቢነ ወዩሒቡ ልሙተጠሂሪን አለ። ሙሐመድ ሆይ አለ ሰዎች ስለ ወር አበባ ይጠይቁሃል፣ እርሱ ደም ቆሻሻ ደም ነውና በዚያን ጊዜ ሚስቶቻችሁን ከግንኙነት አትቅረቧቸው፣ ራቋቸው እያለ አላህ ይናገራል። በዚህ ጊዜ ሴት ልጅ እምቢ ብትል መልአክ ይረግማታል ወይ? ላ አይረግማትም። እንዳውም እሱ በዚህ ጊዜ ቢያደርግ እንደ ኃጢአተኛ ይቆጠራል፣ ቅጣት ሁሉ አለበት። ማስረጃ ሰጥሻለሁ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ወቀዕቱ ዐላ እምረአቲ ወሂየ ሓኢድ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ተሰደቅ ቢዲናር። ሰውየው መጣና ነቢ ሰለላሁ ዐለይሂ ወሰለም ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ እኔ ከሚስቴ ጋር በወር አበባ ጊዜ ግንኙነት ካላደረግኩ ብዬ አድርጌ ነበር፣ ምን ላድርግ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ቅጣት እንዳለበት ገለጹት። አይደለም ይሄ ሰው መልአክ ልመቶ ሊረግምለት ምናምን በዚህ ላይ እንዳውም እሱ ቅጣት አለበት፣ ሂድና 1 ዲናር ምጽዋት አውጣ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩት። ንስሐም ግባ አሉት ለዚህ ለኃጢአቱ። የማይፈቀድባቸው ጊዜያቶችና የማይፈቀድባቸው ቦታዎች አሉ። በዚያን ጊዜ ይሄ ሰውዬ በፍጹም መብት የለው። በዚያን ጊዜ እርሱ በጉልበት ተጠቅሞ ቢያደርግ ቅጣትን አስቀምጦበታል ኢስላም። ይህን ይመስላል። አመሰግናለሁ። ሌላኛው ሱረቱ የሴቶች ምዕራፍ ላይ ይመስለኛል ሚስቶቻችሁን ግረፏቸው ነው ምቷቸው የሚል አለ መሰለኝ። እሺ ስለ እሱ ላስረዳሽ። እሺ ሚስቶቻችሁን ማን ነው ምቷቸው ሳይሆን ከሚስቶቻችሁ እና ሚስቶቻችሁ ይለያያሉ። ባል ሚስቱን መምታት ይፈቀድለታል ወይ? እንደ ጥቅሉ እንደ ኢስላም ላይ አይፈቀድለትም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ሚስቶቻችሁን አትምቱ ብለው አስተምረዋል። ላ የድሪብ አሐዱኩም ዘውጀተሁ አሉ፣ አንዳችሁ ሚስቱን እንዳይመታት አደራ አሉ። እናታችን አይሻ ስትናገር ምን አለች? ማ ضرب رسول الله صلى الله عليه وسلم امرأة قط ولا خادما። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በፍጹም መተው አያውቁም፣ አገልጋዮቻቸውንም መተው አያውቁም። አያችሁ አይደለ? ታዲያ ሚስቶቻችሁን ምቱ ይላል ወይ ኢስላም? ላ በፍጹም አይልም። እንዳውም ለሚስቱ መልካም ሆኖ መገኘት አለበት። ባል ለሚስቱ መልካም ሆኖ የተገኘ ከአላህ ዘንድ ሙሉ ሰው ማለት ያ ነው ብሏል ኢስላም። ለሚስት ምን ያክል መልካም መሆን ምንዳው ከአምላክ ዘንድ ታላቅነትህን ያረጋግጥልሃል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም መልካም ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። አያችሁ። ስለዚህ ይሄን ጨረስን አይደለም? አሁን ሴቶች ግን አንድ አይነት ናቸው ወይ? ላ አይደሉም። መጥፎ ሚስቶች አሉ፣ ጥሩ ሚስቶች አሉ። ሁሉንም በአንድ አይን ኢስላም አያይ። ገብታችኋል አይደለ? መጥፎዋ እንድትታረም ማድረግ አለበት ወይ ኢስላም? ወይንስ ዝም ብላ በጥፋቷ ላይ ይተዋት? ምን ትላላችሁ ልጆች? መጥፎ ነገር የምታደርግ ሴት ብታገኙ ሚስቱን እንደፈለገ መብትሽ ነው ብለው ቢተዋት ይሄ እርሷን እየጎዳት ነው ወይንስ እየጠቀማት? ያለምን ጥርጥር እየጎዳት ነው። ለእርሷም ሆነ እንዲሁም እርሷን እያዩ ለሚያድጉ ልጆች ጉዳት እያደረገ ነው ይሄ ባል አይደለ? ያ ነው። ነገር ግን ያችን ሊገስጻትና ሊያርማት ይገባል። መልካሟን ጫፏን ሊነካት አይገባም። አሁን ሱረቱ ኒሳ ላይ ልሄድልሽ ነው። እዚያ ጋር አላህ ስብሐነሁ ወተዓላ ሲናገር ይላል መሰለሽ፣ ሁለት አይነት የሴት አይነቶችን ይገልጻል። አንደኛ መልካም ሚስትን ይገልጻታል። ከዚያ ደግሞ መጥፎ የምታደርግን ሚስትን ይገልጻታል። ሁለቱንም በምን መንገድ ማየት እንዳለብን አላህ ስብሐነሁ ወተዓላ ያስቀምጣል። ቃለ ስብሐነሁ ወተዓላ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. يهنو يعني يطيق شيء قرآن عنكت ይህን የጠየቅሽው ቁርአን አንቀጽ አሁን መጥፎ ሴቶች እንዳሉ መጥፎ ጥሩ ሴቶችም አሉ። ስለዚህ መጥፎን ያለ ማረም ያህል ነው አይነት ነገር ነው አይደል? ላብራራለሽ። ያንን ራሱ ምን አይነት ጥፋት ብታደርግ ነው የሚለውን ገና አሳይሻለሁ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያብራሩትን። እሺ ረጋበሽ አዳምጪ። ትዝታ እንደውም አውጥቼ እያሳየሁ ላስረዳሽ ምን እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም በዚያ ጉዳይ ላይ እንደውም እያሳየኋችሁ ይሻላል። የተወሰነ ጥያቄ ዛሬ ከመለስክልኝ ሌላ ጊዜ መጥቼ ደግሞ ችግር የለውም። በቃ ይሄንንም እያሳየኋችሁ ላድርግላችሁ። እዚያ ቁርአን ላይ ቀጥታ እንሂድና ሜት አድርጉ። አሁን ላሳያችሁ ያንን የቁርአን አንቀጽ ምን እንደሚል
ባል የሚስት አስተዳዳሪ እንደሆነ ቀድሞ ይናገራል። ያ ማለት ማንኛውም ወጪ የሚመለከተው ባል እንደሆነ ያስተምራል ቁርአን። የሚገርማቸው ሴት ልጅ የፈለገ ሀብታም ብትሆን እንደ ኢስላም 5 ሳንቲም አውጪ እንደማትባል ታውቃላችሁ። ቀጥታ እዚያ አንቀጽ ላይ መጀመሪያ ሲጀምር ያንን ነው የሚናገረው። የሴት ልጆችን መብት ከገለጸ በኋላ ግን አማጺ ከሆነች ያቺ ሴት ልጅ መጥፎን ነገር ለማድረግ የምታደርግ ከሆነች የዛኔ ያስቀምጣል። ያ መጥፎ ነገር የተባለው ምንድን ነው ወደሚለው እንመጣለን ማለት ነው። እሺ አንዴ ላውጣላችሁ። ሱረት ኒሳ ላይ ያውና እዚህ ጋር ይገኛል። እሺ ምን ይላል? ወንዶች በሴቶች ላይ ቋሚዎች ወይንም አሳዳሪዎች ወይንም አስተዳዳሪዎች ናቸው። አየሽ፣ የመጀመሪያው ምንድነው? ባል የሚስቱ አስተዳዳሪ ነው። የሚያበላት፣ የሚያጠጣት፣ የሚያለብሳት እርሱ ብቻ ነው። እርሷ ምንም አይነት ነገር አታወጣም። ይሄን አድርጎላታል መጀመሪያ ኢስላም። እንደሚገርምሽ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። እያንዳንዱን ቁርአን ሐዲሱን እያያዝኩላችሁ ልሄድ ከራሴ ሳይሆን ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወንዱ መጣና ባል መጣና ጠየቃቸው። ጃ ረጁሉን ኢለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ያ ረሱለላህ ሀል ሊዘውጃቲና ዐለይና ሐቃ ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ነዓም አን ቱጥዒመሃ ኢዛ ጠዒምተ ተክሱሃ ኢዛ እክተሰይት ወላ ተድሪብ አልወጅህ ወላ ትቀቢሕ ወአላ ተህጁርሃ ኢላ ፊል በይት አሉት። ባልየው መጣና አንቱ የአላህ መልእክተኛ ሆይ ሚስቶቻችን በእኛ ላይ መብት አላቸው ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ መብት አላቸው አሉት። ለዚያውም ለናሙናነት ያክል 5 መብቶችን ጠቀሱለት። ስትበላ ልታበላ፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት፣ ይሄ ግዴታ አለብህ አሉት። አይሻርን? ስለዚህ በእስልምና የቤት አስቤዛዎችን ካገባት ጀምሮ እስከ መጨረሻው ዘመኗ ድረስ ሊያበላት፣ ሊያጠጣት፣ ሊያለብሳት፣ ሊያሳክማት ሁሉን ነገር ሊያደርግ የሚገባው ባል እንደሆነ አስቀምጧል። ሚስት ላይ 5 ሳንቲም የለባትም ሀብታም ብትሆንም። አንደኛ ይሄ ነው። ባል የሚስት አስተዳዳሪ ነው ብሎ ቁርአን አስቀመጠ። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች በገንዘቦቻቸው ለሴቶች በመስጠታቸው ነው እያለ ተናገረ። አይሽ ከዚያ ቀጥሎ አሁን 2 አይነት ሴቶችን ሊገልጽልሽ ነው። መልካሞቹን ሴቶች አለ። አይሽ በእስልምና ሴቶችን ምቱ ብሏል አይባልም። ሴቶች ከተባለ ሁሉንም ሴት የሚያጠቃልል ቃል ስለሆነ፣ ነገር ግን መልካምና መጥፎ ሴቶች አሉ። ስለ መልካሞቹ ምን ማድረግ እንዳለብን ሊናገር ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሁሉ ጠባቂዎች ናቸው አለ። እነዚያንም አለቀጥሎ ማመጻቸውን አለ። እንግዲህ ሁለተኛ ደግሞ ከመልካሞቹ ውጭ አማጽያን የሆኑ ሴቶች አሉ። ማመጽ ሲባል ጊዜ የእሱን የባልየውን ትእዛዝ ለማለት ሳይሆን የአምላክና የመልእክተኛውን ትእዛዝ የሚያምፁ አካል ሴቶች ናቸው። ኃጢአትንና ጥፋትን የሚያደርጉ ናቸው። በዚያ በጥፋታቸው ምክንያት እርሷን ማምፃ ልጆቻቸውንም ወደ አመፅ የምትጠራ ከሆነች ባል እንዴት መገሰጽ እንዳለበት ሊናገር ነው። እነዚያንም ማመፃቸውን የምትፈሩላቸውን ገስጿቸው አለ። ያው ምከሯቸው ነው ያለው መጀመሪያ ቀድሞ መቷቸው ምናምን አይደለም። መጀመሪያ ግን መገሰጽና መምከር ነው። በዚህ ከተስተካከለች አለቀ። በፍጹም ጫፏን መንካት አይችልም። ይችን መጥፎዋን ራሱ ማለት ነው። አየሽ። ሁለተኛ ሲቀጥል መልካሞችን ምቷቸው ምናምን አላለም። 4 ነጥብ አደረገ እዚህ ጋር። ስለ አማጺዎቹ ሲናገርም ገስጿቸው አለ። መገሰጽ ነው። በመኝታቸውም ተለዩቸው አለ። ይሄን እምቢ ካሉ ማለት ነው ገስጿት አጥፍታ ከዚያ በኋላ አልመከርም ካለች በዚያ በምክር ይምታት አላለም። አሁንም ቀጣዩ ምንድነው? ያኮርፋታል። በመኝታ ይለያታል። መኝታ ቦታ ላይ ብቻ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወአላ ተህጁርሃ ኢላ ፊል በይት አሉ። ብታጠፋ እንኳን ሚስትህ በቤት ውስጥ እንጂ ውጭ ላይ እንዳታኮርፋት ብለው እንደተናገሩት ያ ነው። ለምሳሌ ተሽ ከሆነ ልጅሽ አጥፍቶ ገስጸሽው መክረሽው እምቢ ካለ ከዚያ በኋላ ሲጀምር አንተ የኔ ልጅ አይደለህም ከዚህ በኋላ ስንላቸው ጊዜ የመመለስ ባህሪ ያላቸው። አሁንም እንዲሁ አላህ ሱብሓነሁ ወተዓላ ገስጿቸው ካለ በኋላ ያን እምቢ ከተባለ ወዴት ነው የሚኬደው? እነሱን ወደ መምታት ሳይሆን ቀጥታ አልጋ ላይ መለየት ነው። ጀርባህን ስትተኛ የዛኔ ለካ ጥፋተኛ ነበርኩኝ ይቅር በላይ ብላ ወደዚያ ትመለሳለች። ከጥፋቷ ትታረማለች ኢንሻአላህ። ከዚያ ግን የሚገርምሽ ቀጥሎ ምን አለ? ሳካ ሳታደርሱ አለ። ጉዳት ሳታደርሱባቸው ማለት ነው። ምቷቸው ያለው ያ ነው። አሁን ሁለቱን መንገድ ካደረጉ በዚህ ተመክራሽ ካለች አለቀ። ጫፏን መንካት አይቻልም። ጀርባ ማነው አልጋ ላይ ያኩርፏት እምቢ ካለች ማነው ከተስተካከለች የዛኔ እሷን ጫፏን መንካት አይቻልም። ከዚያ በኋላ ግን እነርሱ ላይ ጉዳት በማያደርስ በኩል መልኩ ነው ሙታቸው ያለው። ይችላል። እዚህ ቦታ ላይ ይሄንን በቅንፍ ነው እኮ የተቀመጠው ሊሏችሁ ይችላሉ። ነገር ግን የለም ይሄ ውሸት ነው ይሏቸዋል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የቁርአን የወረደላቸው አካል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አላህ በሰጣቸው ማብራሪያ ሐዲስ ላይ ምን አሉ? اضربوهن ضربا غير مبرح አሉ። ሳካ የማያደርስ ወይንም ምንም አይነት እነርሱን የማያሳምም ምት ነው የምትመታቸው። ያ ማለት ምት እዚህ ቦታ ላይ መታቸው ሲል ዑለሞች ሲናገሩ ምን አሉ? እዛው ቦታ ላይ ባለ በአንሶላ ሊሆን ይችላል። በአንሶላ ወይንም ደግሞ በሲዋክ አሉ። ዓላማው ምንድነው? እርሷን ከጥፋቷ ማረም እንጂ መጉዳት አይደለም። ገብታችኋል? ያ ነው። ቢታዘዟችሁ እነዚህ ሰዎች ምቷቸው ይላል። ቢታዘዟችሁም
በእነርሱ ላይ መንገድን አትፈልጉ እንዳትመቷቸው ማለት ነው። አላህ የበላይ ታላቅ ነውና ይላል። እነርሱ ግን ከታዘዙና ከተመለሱ የዛኔ ጫፋቸውን መንካት አይቻልም። አሁን እዚህ ቦታ ላይ ጥፋት የተባለው ምን እንደሆን ታውቂያለሽ ትዝታ? ነቢያችን ሰለላሁ ዐለይሂ ወሰለም ሲያብራሩት ጥያቄ ልጠይቃችሁ ነው። አሁን ባል የሆናችሁ ሰዎች ያለማንም ፍቃድ ሚስታችሁ ቤታችሁ ማንኛውም ጥፋት እንዳልሆነ እንድታውቁ ዘንድ ይሄን መቷችሁ ያለበት አላህ ሱብሓነሁ ወተዓላ ያለማንም ፍቃድ ቤታችሁ አንድ ወጣት ሰው አምጥታ ወንድ ልጅ አልጋ ላይ አስተኝታ ብታገኙ ምን ትሏታላችሁ? ይመችሽ ፈታ በይ እንደፈለግሽ ማንንም አምጪ ነው የምትሏት ወይንስ ምን ታደርጋላችሁ? ሌላው እንዳምጥታ ያለ ፈቃዳችሁ ያ ወጣት ሰው መጥቶ ቤታችሁ አልጋ ላይ አስተኝተዋለች እሷ። እንዲህ አይነት ከባድ ጥፋትን እንደሆነ ታውቃላችሁ እየተናገረ ያለው አንቀጹ እንጂ ተራ ጥፋት ላይ ጫፏን ንካት አላለብ ይችላል። ገብቷችኋል አይደለ? ምቷቸው ያሉበትን ነቢያችን ሰለላሁ ዐለይሂ ወሰለም ሲያብራሩ ጊዜ የማትፈልጉትን ወንድ ሰው አምጥታ ቤት ውስጥ ብታስተኛሉ እንዲህ አይነት ከባድ ጥፋትን ነው ራሱ እንጂ ቀላል ጥፋትን አይደለም። ትዝታ ይሄን ያሉበትን ላሳይሽ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ሲናገሩ ማለት ነው። ሳታደርሱ ምቱበት የተባለበት ምክንያት ሌላ ወንድ አምጥተው ቢያስገቡ ከባድ ጥፋትን እንጂ እንዲህ ቀላል ነገርን እንዳልሆነ ተናግረዋል። እንደው ለትርኪ ብርኪ ጥፋት እንዳልሆነ ያሳያችሁ። ضربا غير مبرح ያው እነዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም 1218 ላይ ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ሲናገሩ ጃቢር ብን ዓብድላህ ረዲየላሁ ዐንሁማ እርሱን ያስተላለፈው ሐዲሱን እነ ረሱል ሰለላሁ ዐለይሂ ወሰለም ቃል ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢተቁላህ ፊኒሳ ነው መጀመሪያ ላይ አደራ ስለ ሴቶች አላህን ፍሩ፣ አደራ ስለ ሴቶች አላህን ፍሩ። ፈኢነኩም አኸዝቱሙሁነ ቢአማኒላህ ወስተሕለልቱም ፍሩጀሁነ ቢከሊመቲላህ ወለኩም ዐለይሂነ አላ ዩጢዕነ ፍሩሸኩም አሐደን ተክረሁነሁ። ለእናንተ በሚስቶቻችሁ ላይ መብት አላችሁ። ምን አይነት መብት? የማትፈልጉትን ሰው በፍራሻችሁ ላይ እንዲቀመጥ ወይንም እንዲተኛ አለማድረግ፣ አለማስገባት ቤት ውስጥ። ፈኢን ፈዐልነ ዛሊከ ይህን ግን ካደረጉ፣ ያ ማለት ሌላን ሰው አምጥተው ቤት ውስጥ ካስገቡ፣ ፈድሪቡሁነ የዛኔ ነው ምቷቸው የሚለው የመጣ የሚገርምሽ። ለዚህ ነው እንጂ ለማንኛውም ትርኪ ብርኪ ጥፋት አይደለም። ፈድሪቡሁነ ምቷቸው፣ ضربا غير مبرح ስትመቷቸውም ሳካ የማያደርስ ወይንም የማያሳምም ምትን ነው አለ። ገብቶሻል አይደል? ይህ ነው። ስለዚህ ምቷቸው የሚለው ለማንኛውም ነገር ሳይሆን እንደው ሌላ ወንድ አምጥታ ቤት ውስጥ ብታስገባ አይነት ከባድ ጥፋትን ጠቅሰው ነው ነቢያችን ሰለላሁ ዐለይሂ ወሰለም ባልጋችሁ ላይ ሌላን ሰው የማትፈልጉትን ሰው አምጥታ ብታስገባ። ያው ወደ አማርኛ እንቀይርልሽ። በሴቶች ላይ አላህን ፍሩ አሉ ነቢ ሰለላሁ ዐለይሂ ወሰለም። በሴቶች ላይ አደራ አላህን ፍሩ ብለው ነው የጀመሩት። ከዚያ በኋላ ምን አሉ? ያውና ተመልከቱ፣ እዚህ ጋር እናሳያቸው። ተመልከች። የምትጠላውን ወይንም የማትፈልገውን ሰው አልጋዎችህ እንዳይገባባቸው በእነሱ ላይ መብት አለህ። ያ ማለት የማትፈልጉት ወንድን አልጋችሁ ላይ እንዳታስገባ መብት አለህ ካሉ በኋላ እንዲህ ካደረጉ ምታቸው። አያችሁ፣ ምቷቸው ያሉት ነቢ ሰለላሁ ዐለይሂ ወሰለም ከባድ ለሆነ ታላላቅ ጥፋት ነው። ከወንድ ጋር አልጋ ላይ ወንድ አምጥተሽ ብታስገቢ አይነት ነገር ነው። ገብታችኋል? ይሄን የምታደርግ ደግሞ ሴት አለች ወይ? ከባድ ጥፋት ነው ይሄ። ገብታችኋል አይደል? እንደው ብታደርግ እንኳን ነው ይሄን አታደርግም ሴት ልጅ አይደል? እንደው ብታደርግ እንኳን የዚህ አይነት ከባድ ጥፋትን እንጂ ምቷቸው ያለው ለማንኛውም ጥፋት አይደለም ነው። ገብታችኋል? አሁን ግን በከባድ ነገር አይደለም ይላል። ምቱ ካሉ በኋላ በከባድ ነገር አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት እርሳቸውን በሚጎዳ ነገር አይደለም ነው። ስለዚህ
እርሳቸው ምቷቸው የሚለው የመጣው እንደው ለቀላል ጥፋት ሳይሆን ያ ነው። አይሽ ሌላኛው ጥያቄሽ ምንድን ነው? ጥያቄሽ ገብቶኛል። ለሴቶች ብቻ አይደለም ለወንድ ነው የመጣው። ገብቶሻል አይደለ? ወንድም ልክ እንዲሁ ሚስቱን በዚያው መልክ ነው ምስክር የሚያስፈልገው። አይ ለወንዶች የቀለለ ነው ብሎ ሂሳብ የለም። ወንዶች አንዱ ብቻ ራሱ ብቻ ካየህ ሳይሆን አጠቃላይ ሁላቸው ምስክር ነው የመጣው። እሱ ህግ የት ይገኛል መሰለሽ? ሱረት ኑር መጀመሪያው ገጽ ላይ ይገኛል። መጀመሪያው ገጽ ላይ ይገኛል። ስለዚህ እሱ ሴትን ብቻ አስመልክቶ ሳይሆን ወንዶችንም እኩል በዚያው አንጻር የመጣ ህግ ነው። ወንድንም ሴትንም ይመለከታል። እንዳውም ሴቷ ላይ የሌለባትን ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ አለባት ብሎ የቀጠፈ የሚገርምሽ በዱንያም በአኼራም ታላቅ ቅጣት ይጠብቀዋል ብሎ ነው አላህ የገለጸው። ተመልከች አላህ ምን እንዳለ። እነዚያ ዝንጉ የሆኑ ምንም የማያውቁ ሴቶችን በዝሙት የወረፈ ሰው ታቸዋል የዛኔ እርሱ ከባድ ቅጣት እንዳለበት እዚያው ምዕራፍ ላይ አላህ ተናግሯል። ለወንዶችም ለሴቶችም እኩል ህግ ነው። አሁን ላሳየሽ። እሱ የት ይገኛል መሰለሽ የጠየቅሽው? ሱረት ኑር ላይ ይገኛል። ሱረት ኑር ላይ ይገኛል ምዕራፍ 24 ላይ እዚያው ላይ ሴቶችን ስለመወረፍስ በዝሙት ያለምንም ጥፋቷ ምን ይላል የሚለውን እናያለን። ለወንድ ደግሞ በጣም ከባድ ይሆናል። እሺ የት መሰለሽ? ያውና እዚህ ጋር እንዳውም ወንዱ ላይ ነው። እነዚያም ጥብቆችን ሴቶች በዝሙት የሚሰድቡ አይሸርለ በወንዱ ላይ ራሱ ማለት ነው። ከዚያም 4 ምስክሮችን ያላመጡ ባልየው ሚስቱን እንዲህ ብሎ ቢወርፍ ወይንም ማንም ሰው ተነስቶ ሴት ልጅን በዝሙት ቢወርፍ ቅጣቱን ተመልከች። 4 ምስክር ያላመጡ 80 ግርፋት ግረፏቸው አለ። ከእነርሱ ምስክርነትን ሁል ጊዜ አትቀበሉ፣ እነዚያ እነርሱ አመፀኞች ናቸውና አለ። ምክንያቱም በውሸት ሰዎችን ይዘልፋል። ይሄ ሰው ዳግም ምስክሩ ሊቀበል አይችልም። እንዳጠቃላይ እዚህ ቦታ ላይ ያው ወንዱም ራሱ በሴቷ ላይ ይሄን ቢናገር በእርሱም ላይ ይሄ ቅጣት አለበት ማለት ነው። እነዚያ ንስሐ ያደረጉ ሲቀር ይላል አላህ እንግዲህ ኃጢአተኞችን በዚያው እንትን አላላቸውም። አሁን ሴቶች ይቅርታ ስላቋረጥኩ አንዴ ቅጣትማ ይቀጣል መሰለኝ፣ እንደውም የሞት ቅጣት መሰለኝ፣ እርግጠኛ አይደለሁም። ያው እንግዲህ አንተ ስለምታውቀው ትነግረኛለህ። ግን ከዛ በፊት በቃ በትክክል ሲሆን ያየ ሰው 4 ሰው እሱንም አንድ ሰው አይደለም 2 ሰው አይደለም 4 ሰው ካገኘች እኮ እውነት ነው ይቀጣል። ግን ካላገኘች አይቀጣም። ያው እውነት ነው ይቀጣል። እንደዛ ነው አዳም እንደሱ ሳይሆን ካላገኘች ሳይሆን በወንዱ ላይ ነው እያልኩኝ ያለሁት። አሁን አንቺ የተናገርሽው ለሴቷ ነው ላ አይደለም። ይሄ በወንዱ ላይ ራሱ ነው። ይሄን ምስክር ካላገኘ በእርሷ ላይ ቅጣት ይጠብቀዋል። ከዝሙት ዘንጊዎቹን ምእመናት ለሴቶች ነው የሚሰድቡ አለ። ከዛስ ምን እንዳለባቸው አላህ ተናገረ። በቅርቢቱም በመጨረሻይቱም ዓለም ተረገሙ አለ። በቃ የተረገመ ሰው ነው ሴት ልጅን በዝሙት ባልዋለችበት ውላለች ብሎ የሚወርፍ። ከማን ነው እርግማኑ? ከአላህ ዘንድ ነው። አላህ ረግሟቸዋል። በቃ እነዚህን በቀጣይ ሳልም ምን አለበት? ለእነርሱም ታላቅ ቅጣት አላቸው አለ። በቀጣይ ተመልከቱ። በዚህችም ዓለም በቀጣዩም ዓለም የተረገመ ነው ካለ በኋላ ሴት ልጅን በዝሙት የወረፈን ሰው በቀጣዩ ዓለም ቅጣት አለበት አለ። እሺ በዚህ ምድራዊ ላይ ቅጣት የለበትም ወይ? ላ አለበት። ስንት? 80 ግርፋት ይገርፋታል ማለት ነው። ያን ይመስላል። ስለዚህ በወንዶች ላይ ሁሉ የተነገረ ነው። ይሄ ስለ ሴቶች አስመልክቶ ማለት ነው። አይ ሌላ ጥያቄ ያለው? በቃ እሺ ሁሱ አመሰግናለሁ። ለዛሬ ብቃኝ። ሌላ ጊዜ ግን እዚሁ ሴቶች ላይ ጥያቄዎች አሉኝ። ሌላ ጊዜ ይዤ ልምጣ። አመሰግናለሁ። ሁሱ አንድ ጥያቄ አለኝ እኔ። ለማን? ለእኔ ነው። እሺ አብዱልከሪም ያውራና ትቀጥላለህ። ጫላ ከይቅርታ ጋር አብዱልከሪም። እነኚህ ሁሉም ከኔ ኋላ የመጡ ናቸው። ችግር የለውም። አንድ የእሱ ሀሳብ ለመስጠት ነው። ይቅርታ አብዱልከሪም ቀጥል። ሰላም አለይኩም። ዋሌኩም ሰላም ወረህመቱላሂ ወበረካቱህ። ኡስታዝ እንዴት ነህ? የሆነ ነገር ልበላት ብዬ ነው። በላ ትዝታ ይሰማሻል?
ትዝታ ይሰማኛል። በመጽሐፍ ቅዱስ በስንት ምስክር ይመስልሻል አንድ ማንኛውም ኃጢአት የሚጸናው? እኔ እዚህ የመጣሁትኝ እስልምና ላይ ያለኝን ጥያቄ ልጠይቅ ነው። ስለዚህ እንደዚህ አይነት ሀሳብ ከሆነ የምትሰጠኝ ማለት ላውራሽ አይደለም፣ ጀስት እንደ ሀሳብ ምን ሲጀመር ስለ መጽሐፍ ቅዱስ ሀሳብ እንድሰጠኝም አይደለም እዚህ ጋር የመጣሁት እኔ ሴቶች በመጽሐፍ ቅዱስ እየተነገረ ስለነበር እስልምና ላይ ደግሞ ይሄ ጥያቄ ያለኝ የሚለውን ለማወቅ ነው። እሺ ላስማማቸው በቃ። እሺ አብዱልከሪም ትዝታ ያው ስለ እስልምና ያለውን ነገር ለመረዳትና ለማወቅ ከመጡት አይነት ሴት ነች። ነገር ግን አብዱልከሪም በክርስትና ላይ በዚህ ጉዳይ ላይ ምን ይላል የሚለውን ያቀርብልናል። አሁን ኢንሻአላህ ክርስቲያኖች ትጠቀሙበታላችሁ፣ ተከታተሉ። ሃይማኖታዊ ጥያቄን ስትጠይቁ ጊዜ በአንጻሩ ከኛ ዘንድ ምን ይላል የሚለውን ማወቁ አይጎዳቸውም፣ ኢንሻአላህ ይጠቅማቸዋል። አብዱልከሪም ቀጥል። ጀዛከላሁ ኸይር። ያው በክርስትና ሰላም አምሹ። ላንቺ ልጠይቅሽ እኮ አይደለም፣ ከችግር የለውም አዳምጪ፣ በዛውም ያህል ታችም ሆነሽ በሚከጅ። እሺ ዞሮ በክርስትና እንዴት ነው የሚታየው ሲባል ማንኛውም አይነት ምስክር በነገራችን ላይ የሰዎችን ክብር ከመጠበቅ አንጻር በጣም እየወረደ ነው። ምክንያቱም ኦሪት ዘዳግም ምዕራፍ 19 ቁጥር 15 ላይ ስለ በደል ሁሉ ይላል። ስለ የትኛውም በደል ነው ጠቅልሎ ማለት ነው። ስለ ሁሉም በደል ክፉ ስለማድረግም ስለ ኃጢአት ሁሉ አለና ምን አለ? በሁለት ምስክሮች ወይም በሶስት ምስክሮች አፍ ይጽና አለ። ሁለት ምስክር ብቻ በቂ ነው ለየትኛውም ወንጀል ነው የሚለው። ዘዳግም ምዕራፍ 17 ቁጥር 6 ላይ በሁለት ሰዎች አፍ የሚገደል ይገደል ይላል። ስለዚህ የሁለት ሰው ምስክር ብቻ ነው የሚያስፈልገው በክርስትና ለማንኛውም ኃጢአት የሆነ ነገር ለማድረግ ማለት ነው። ግን እዚህ ጋር አራት ምስክር ሲባል እስልምና የሰዎችን ክብር ይጠብቃል። በጣም ከባድ ነገር እኮ ነው። ባንዴ እንትን የምትለው ነገር አይደለም። የሆነ የሰዎችን ክብር አደጋ ውስጥ ነው የሚጥለው። በክርስትና ሲባል ሁለት በቂ ነው። ዘዳግም ምዕራፍ 19 ቁጥር 15 ላይ ስለ በደል ሁሉ ስለ ኃጢአት በአጠቃላይ በሁለት ሰዎች ምስክር ወይም በሶስት አፍ ሁሉ ይጸናል ይላል። ስለዚህ ይሄ በጣም ከባድ ነውና ይሄን አንጻር እንዴት ታዩታላችሁ ክርስቲያኖች የሚለውን ነገር እንደ ሀሳብ ለማንሳት ነውና ቀጥሉ። ጀዛከላሁ ኸይር። እሺ አብዱልከሪም ጀዛከላሁ ኸይር። ሌላው ነገር የተነሳው ምንድነው? ፍችን አስመልክቶ በእስልምና ሴት ልጅ የመፍታት መብት የላትም የሚል ሀሳብ ተነስቷል። በእስልምና የፍች መንገዶች 3 ናቸው። አንደኛው ለወንድ ሲሆን 2 መንገዶች እንዳውም ለሴቶች ነው ያላቸው። ለሴቶች 2 የፍች መንገድ አላቸው። እንደ ክርስትና ወደሚለው እንመጣለን። ወደዚያ ፍች በእስልምና 3 መንገዶች አሉት። አንደኛ አጦላቅ፣ ሁለተኛ አልኹሉዕ፣ ሶስተኛው አልፈስኽ። ብዙ ሰው የሚያስበው ሴት ልጅ የፍች መንገድ የላትም ብለው ነው በእስልምና። ይህን አብዛኛው እውቀት የሌለው ሙስሊም ሰው ያስበው ሊሆን ይችላል። ሴት ልጅ በቃ የመፍታት የፍች መንገድ የማስኬድ መብት የላትም የሚለው ለአላት። የፍች መንገዶች ስንት ናቸው? 3 ናቸው። አንደኛው አጦላቅ፣ ሁለተኛው አልኹሉዕ፣ ሶስተኛው አልፈስኽ። ሶስቱ የፍች መንገዶች በኢስላም ለወንዶችና ለሴቶች የተከፋፈሉ ናቸው። ጠላቅ የሚለው የወንዶች ነው። አልኹሉዕ እና አልፈስኽ የሚለው 2ቱ የፍች መንገዶች ደግሞ የሴቶች ናቸው። ጠላቅ የሚለው የመጀመሪያው እንዴት ነው የሚካሄደው ከተባለ ባል በሚስቱ ላይ ችግር ካገኘባት ያ ችግር ፍች ላይ የሚያደርስ ከሆነ ባጭሩ የዛኔ ፈትቻለሁ ብሎ ይናገራል። ቅድም የነገርኳችሁ መንገዶች እንዳለ ሆኖ ሱረቱ ኒሳ ላይ መጨረሻ መለያየቱ ላይ ደረጃ ከደረሱ ጠላቅ የሚለውን ያስኬዳል። ፈትቼሻለሁ ብሎ ይናገራል። ኒካ ይወርዳል። ሁለተኛው ደግሞ ኹሉዕ የሚለው የፍች መንገድ ነው። እርሱም እንዴት ነው ከተባለ ለሴቶች ነው። እርሱም አካሄዱ እንዴት ነው? በአንጻሩ ልክ እንደቀደሙ ሚስት በባሏ ላይ ችግር አገኘችበት፣ እንዲስተካከል መከረችው፣ ሊስተካከል አልቻለም። አስመከረችው፣ ሊስተካከል አልቻለም። ምንም መንገድ ካጣች ያ ነገር የሚያለያይ መንገድ ላይ የሚደርስ ከሆነ ምን ይደረጋል? ያ ሰው ኒካዬን አውርድ የማለት መብት አላት። አያችሁ አይደለ? ያ ሰው የመፍታት ግዴታ ተጥሎበታል። ሚስቱን ወደኋላ ማለት አይችልም። አላህ ቃል በቃል በቁርአን ላይ ሲናገርላት ስለ ሴት ልጅ ምን አለ? ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሴቶችን ካገባችኋቸው ወይ በመልካም አስተዳደሯቸው፣ ካልቻላችሁ በሰላም ልቀቋቸው፣ ፍቷቸው ብሎ ተናግሯል። የመፍታት ግዴታ ተጥሎበታል። አሳማኝ የሆነ ፍች ላይ የሚያደርስ ችግር ካገኘችበት እኩል የሆነ መብት ማለት ነው። እሺ ያንን አልፈታም ብሎ ሰው የወንቢ ካለ ሳማጺ ከሆነ የአምላኩን የአላህን ትእዛዝ አልጠብቅ ካለ ችግር ተገኝቶበት አልፈታም ካለ የዛኔ ሌላ መንገድና አስቀምጦላታል ኢስላም። አይ ባለሽ አልፈታም ስላለ ከዚህ በኋላ የትም አትሄጃትም አትባልም። ላ አልፈስኽ የሚባለው የፍች ማስኬጃ መንገድ ቀጣዩ ተቀምጦላታል። እርሱም እንዴት ነው አካሄዱ? ሚስት በባሏ ላይ ችግር ካገኘችበት ፍታ ብላ አልፈታም ብሎ እምቢ ካለ ቀጥታ ወደ ሸሪዓ ፍርድ ቤት ትሄዳለች።
በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ለሸሪዓ ፍርድ ቤቱ ቃዲ ታቀርብለታለች። ባሌ ላይ እንዲህ አይነት ችግር አገኘሁ፣ ኒካውን እንዲያወርድ ጠይቄው ነበር፣ ነገር ግን አላወርድም አለ። ስለዚህ እናንተ እንድታወርዱልኝ ይፈልጋለሁ ትላለች። ባልን አንድ ጥሪ ያደርግለታል የሸሪዓ ፍርድ ቤቱ ቃዲ። ያለችው ነገር እውነት እንደሆነ ያረጋግጣል። የዛኔ ፍታ ብሎ ያዘዋል። እርሱ ትእዛዝ ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ፣ ስልጣን ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ። ከዚያ በኋላ ያ ሸሪዓ ፍርድ ቤት ቃዲ ፍታ ይለዋል። ወዲያው ያ ባል ፈትቻለሁ ይላል። እሺ አልፈታም ብሎ ቢያምፅስ፣ ስልኩን አላነሳም ብሎ በዚያው ራሱን ቢደብቅስ፣ የሸሪዓ ፍርድ ቤቱ ቃዲ ኒካ እንዲያወርድላት ስልጣን ተሰጥቶታል። ወዲያው የፍች ወረቀትን ጽፎ የሸሪዓ ፍርድ ቤቱ ቃዲ ይሰጣታል። ኒካሁ ይወርዳል ማለት ነው። አሁን ጨረሰ። ስለዚህ ከእስልምና ሴት ልጅ የፍች መንገድ ሁለት መንገዶች አሏት። ወንድ ልጅ ግን አንድ መንገድ ነው እንዳውም ያለው። ይህን ይመስላል። እንደ ክርስትናስ ባልና ሚስት ባይስማሙ የፍች መንገዳቸው ምንድን ነው? የመፍታት ስልጣን ልክ እንደ እስልምና ሁለቱ መንገዶች አሏት ወይንስ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው? እንደ ክርስትና ስንሄድ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው። ሴት ልጅ አላት ወይ? ላ የላት። ይፍታ 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 ተብሎ የተገለጸው ሴት ልጅ እንጂ ወንድ ልጅ ወንድ ልጅ እንጂ ሴት ልጅ የላትም። ባይፈልጋት አንድ ሰው ይላል እግዚአብሔር የፍች ወረቀቷን ጽፎ ይስጣት፣ ወደዛ ይላል ጽፎ ይሰጣታል። ገብቷችኋል አይደል? ያ ነው ኢየሱስ ክርስቶስም አዲስ ኪዳን ላይ ይሄ የነገርኳቸው ብሉይ ኪዳን ላይ፣ አዲስ ኪዳንም ላይ ኢየሱስ ክርስቶስ የሆነ ችግር ባል ሚስቱ ላይ ቢያገኝ መፍታት የሚችልበትን መንገድ ለእርሱ ብቻ ነው የተቀመጠለት። ገብቷችኋል አይደል? ለእርሱ ብቻ ነው የተቀመጠለት። አሁን ወደ ማስረጃ እንሄድ፣ አሳያቸው። ወደ ማስረጃ እሺ፣ ያው እነዚህ ጋር እንግዲህ ስለ ፍች የሚናገር ነው። ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ልሰጣቸው ነው። ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት። ፍች ለማን ነው? ለወንድ ልጅ ነው። በዚሁ አንጻር ለሴቶች አለ ወይ? ብሉይ ኪዳን ነው። አዲስ ኪዳን ልደግምልሽ ከታች አዲስ ኪዳን ማዘጋጅ ይቻለሁ። አብሽር። ያው ከታች ያው ማቴዎስ ወንጌል አዲስ ኪዳን ነው አይደል? ትዝታ ማቴዎስ ወንጌል አዲስ ኪዳን ነው የሚገደሉ። ይሄ ሙሴ የሙሴ ሕግ እኮ ነው ለሙሴ የሰጠው አምላክ ነው። የአዲስ ኪዳኑ አምላክ ራስ ቆይ አንዴ፣ ያንንም የብሉይ ኪዳንንም እንሄዳለን፣ ግን አዲስ ኪዳንም ላይ አለ እያልኩሽ ነው። አዳምጪ። ማቴዎስ ወንጌል ምዕራፍ 5 ቁጥር 31 ሚስቱን የሚፈታ ሁሉ የፍቿን ጽሕፈት ይስጣት ተባለ ይላል። እዚህ ቦታ ላይ ኢየሱስ ክርስቶስ ስለ ፍች ይናገራል። ወረድ ብሎ እዚያውም ላይ የመፍታትን ስልጣን ያለው ወንድ ልጅ እንደሆነ ይናገራል። አንዲት ቦታ ላይ ግን ሴት ልጅ በዚህ መንገድ መፍታት ስልጣን አላት የሚል የላትም። እንደ አጠቃላይ ይሄን የብሉይ ኪዳንም ስንሄድ ጊዜ ይፍታት የተባለው ወንድ ልጅ ነው። አዲስ ኪዳንም ላይ ይፍታ የተባለው ወንድ ልጅ ነው። ገብቶሻል አይደል? በዚህ ላይ ሀሳብ አለሽ? አሁን መቀጠል ትችላለሽ። ትዝታ እኔ እስከማውቀው ድረስ ይሄ ሕግ የሆነው ከዛ በፊት ያመነዘረች ሴት ተወግራ ትገደል ስለነበረ በብሉይ ኪዳኑ ሕግ። ከዛ ይሄ የክርስቶስም አይደለም እንትን ያለው ይሄ የሙሴ ሕግ ነው። ሙሴ ነው እንደዛ ተወግራ ከምትገደል ፍቿን ወረቀት ይስጣትና ይፍታት ማለት ከዛ እንትን ይላል። ብቻ የሙሴ ሕግ ነው እንጂ ክርስቶስ እንደዚህ አላቅም። ብቻ ግን የብሉይ ኪዳን ሕግ ነው፣ በብሉይ ኪዳን የነበረ ነው። እሱም ደግሞ ግን እዚህ ጋር ጥያቄ ምንድን ነው? ምን አለ መሰለሽ ሻዳም እንግዲህ ማለት ፈታት ነው ጥያቄ። ሙሴ የተቀበለው ፍች የሚባለው ነገር ለወንዶች ነው የተሰጠው፣ ለሴቶች አይደለም ነው። አንዲትም ቦታ ላይ መጽሐፍ ቅዱስ ነው። ምን አልከኝ? አሁን አንቺ ባለሽ ላይ ችግር ብታገኝ እንድትፈቼ የሚፈቅድልሽ የሆነ ጥቅስ የለም። ኔትወርኩ እንትን መስሎኝ። እሺ መርሐባ አብዱልከ ሀሳቤ ገብተዋል። ልነግራት የፈለግኩት እንትን ካልክ እስቲ እንትን በል
ይሰማሻል? የኔ ትዝታ እስከዛ እሱ እስኪመጣ ድረስ አዎ ይሰማኛል። ግን እኔ አሁን የተወሰነ ጥያቄዎችን ዛሬ ጠይቄያለሁ። ሌላ ጊዜ ደግሞ መጥቼ እጠይቃለሁ። በተቻለ መጠን ግን እኔ መጽሐፍ ቅዱስን አዲስ ጥያቄ አለ ጠይቃለሁ። ቁርአን ላይ ያለኝን ጥያቄ ብቻ ብትመልሱልኝ እንደ ሀሳብ። ምክንያቱም እኔ ቁርአንን ስለምታምኑ ከቁርአን መጥቼ ጠየቅኩ። መጽሐፍ ቅዱስ ላይ ጥያቄ ሲኖረኝ ደግሞ መጽሐፍ ቅዱስን እኛ እናምናለን ከሚያምኑ ወንድሞቼ እጠይቃለሁ። አይ እኔ ጨርሻለሁ። አመሰግናለሁ። በቃ የሆነ ነገር እኔ እቺ ልጅ የሆነ ቦታ አይታኝ ነው። እሺ በቃ ነው ታሪኩ። በቃ ጠብቂ፣ አይዞሽ እሱ ሲመጣ እመልስልሻለሁ። ፍቺዋን ጽፈት ይስጣት አለ። ከላይ ሲያስቀምጥ እንትን አስቀምጠና ምን አለ? ፍቺ ትከልክሏል አይደለም ያለው። እኔ ግን እላችኋለሁ ያለ ዝሙት ምክንያት የሚፈታ ያመነዝራል አለ። ስለዚህ አሁንም የሚፈታ ሚስቱን የሚፈታ ወንድ ልጅ ነው እየፈታ ያለው። እዚህ ጋር ፍቺ የተሰጠው ለወንድ ልጅ ነው። ተመልሰሃል። መርሐባ መርሐባ። እና ይህን ይመስላል ባጭሩ። የመፍታት እድል አላት ወይ ሴት ልጅ እንደ መጽሐፍ ቅዱስ ነው? እንግዲህ መፍታት የሚለውን ያስቀምጠው ለባል ነው። ይሄ ነው። እሺ ጫላ ጥያቄ አለ? ቆይ ከጫላ በፊት እኔ በጣም አመሰግናለሁ። ያው ጥያቄዎችን በስርዓት ስለመለስክልኝ፣ ያው ለእኔ መልስ ይሁንም አይሁንም ብቻ ግን አንተ በስርዓት ስለመለስክ በጣም አመሰግናለሁ። ሌላ ጊዜ ጥያቄ ሲኖረኝ እመልሳለሁ። መልካም ምሽት ይሁንላችሁ። መልካም ጊዜ። አይ ጫላ ሰላም ነው? እንዴት ነህ? ጸጋና ሰላም ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። وعليكم السلام ورحمة الله وبركاته. أنت مسلم صح؟ يا الحمد لله مسلم. ما شاء الله عليك. شنو سؤالك؟ نتكلم الآن باللغة العربية فقط. أنا أتكلم عربية شوي. يلا تكلم بجد. أتكلم معك باللغة العربية ولا أسمعك بغيرها من اللغة. إن شاء الله جي. يلا قول. أوكي أنا تياك علينا إن شاء الله رمضان أول بتأم قربا اللي جوانا. በሰላም በረመዳን ያደርሰን እና አንድ ጥያቄ ነው ያለኝ። አድርገህ የምትመልስልኝ ከሆነ ነው እናንተ ጋር ቆመህ የምትመልስልኝ ከሆነ እንዴት መመለስ እንዳለብኝ ለእኔ ተወው። ደስ እንዳለ ጥያቄ መጠየቅን ደግሞ ለአንተ ትቼዋለሁ። አሁን ወደ ጥያቄ ግባ። እሺ። አይ ጥያቄ ስላለ እንድታስረዳኝ ስለምፈልግ ጥያቄ ይህን እንደፈለግክ መጠየቅ ትችላለህ። በተከበሩ ቃላቶች ወይም ደግሞ ስርዓት ባለው መልኩ ጠይቅ፣ ችግር የለውም። እንዴት መመለስ እንዳለብኝ ደግሞ ለእኔ ተወው። እሺ እንደ አንተ እስክትናገር ድረስ እኔ አዳምጥሃለሁ ጸጥ ብዬ። እኔ መልሱን እስክጨርስ ድረስ ደግሞ ቀስማ ጸጥ ብለህ ታዳምጣለህ። እሺ አሁን ወደ ጥያቄ ሂድ። አላህ አካላት አሉት? እሺ ጨረስክ? ይሄ ነው የመጀመሪያው ጥያቄ ነው። አላህ ስብሐነሁ ወተዓላ ከሰው ጋር የሚመሳሰል ያልሆነ መለኮታዊ እኔ የሚል ማንነት አለው። እሺ ማለት የማይመሳሰል ማለት ግን አካል ነው። ኖርማሊ የሚለያዩ ቢሆንም አካል አለው ነው። አካል እንደዚህ እኛ እንደምናስበው አይነት አይደለም። አላህ በቁርአን ላይ ሲናገር ስለ ማንም ጋር እንደማይመስል ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል ማንም የለም እያለ አላህ ሱብሓነሁ ወተዓላ ይናገራል። እርሱ ግን ይሰማል፣ ያያል። መስሚያ ያለው ማይቻል ብለን እናምናለን። ከፍጥረታት ጋር በፍጹም የማይመሳሰል ነው። ከፍጥረታት ጋር የሚመሳሰል አካል ያለው ያንተ አምላክ ነው። ማስረጃ ላሳየህ ነው። ከአዳም ጋር የሚመሳሰል ቃል በቃል ራሱ መጽሐፍ ቅዱስ የሚናገረው። እሺ ኦርቶዶክስ እና ፕሮቴስታንት ታዘብ። ኦርቶዶክስ ነኝ። በጣም ጥሩ። አሁን ስለዚህ በአዳም ላይ ያለ መልክና አካል ሁሉ በአብም በወልድም በመንፈስ ቅዱስም ላይ ያለው ላሳየህ ነው ማስረጃ። በወልድ ላይ ቢኖር ችግር የለውም። እሱ በስጋ ስለተገለጠ ብናልፈው ችግር የለውም። ምክንያቱም እሱ እንደኛው አካል ስላለው ሙሉ አካል። በጣም የሚያሳዝነው ግን በአብና በመንፈስ ቅዱስም ላይ አለ። በማን ላይ ያለው? በአዳም ላይ ያለው መልክ ሁሉ። በአዳም ላይ ምን ምን መልክ አለ? ሁሉም አካሎች ብልትን ጨምሮ ማለት ነው። እጆች፣ እግሮች፣ አፍንጫ፣ አይኖች ሁሉም አሏቸው። አብም ወልድም መንፈስ ቅዱስ። ማስረጃውና ክላውታለህ። እሺ ያውና ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ምን መልክ?
ራስም ቢሆን ጭንቅላት፣ ገጽም ቢሆን ጆሮዎችና አይኖችን ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብቶችን ቢሆኑ ይላል ለአብና ለወልድ ለመንፈስ ቅዱስም ሙሉ ምን አላቸው ይላል። ታዘብ አንድም የተናንሰው ምን አላቸው? ምን አላቸው? ጨርስና ቀጥላለን። ጨርስ። ምን አላቸው? ያው የጠየቀው ይሄን ስለሆነ ነው። ምን አላቸው ይላል። የጠየቅኩ ይሄን አይደለም የጠየቀው አካል ስለ አካል ነው የጠየቀው አይደለ? አምላክህ የጠየቀው አካል ሁሉ እንዳለው ያውና አካል አላቸው አይደለ? ማን ማን ናቸው አካል ያላቸው? አብ፣ ወልድ፣ መንፈስ ቅዱስ። ለምሳሌ አይን፣ አፍንጫ ምናምን እነዚህ ሁሉ አሏቸው ማለት ነው። ይሄን ይመስላል። ከማን ጋር የሚመሳሰል? በአዳም ላይ ያለ መልክና ገጽታ ሁሉ አካል ሁሉ ለእነሱም አላቸው። ወደ አላህ ስብሐነሁ ወተዓላ ስንመጣ ግን በአዳም ላይ ያለ አካል አለ ወይ? በአዳም ላይ ያለ መልክ አለው ይላል ወይ? ላ አላህ ራሱ በ5 ቦታዎች ላይ እኔን የሚመስል ማንም የለም ብሎ ዘግቶታል። ማንም ሲል ጊዜ አዳምንም ያጠቃልላል። አላህ ስብሐነሁ ወተዓላ ይህ ሲናገር በሱራ ሹራ ላይ 2ኛው ገጽ ላይ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አለ። እኔን የሚመስል አንዳች ነገር የለም ብሎ ዘጋው። በሌላ ቦታ ላይ ምን ይላል? ፈላ ተድሪቡ ሊላሂ ልአምሳል፣ ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እኔን የሚመስል የለምና አለ። በሌላ ቦታ ላይ ምን ይላል? ወለም የኩን ለሁ ኩፍወን አሐድ ይላል። ለእኔ ለአላህ አንድም እንኳን አቻ ቢጤ የለኝም እያለ ይናገራል። በሌላ ቦታ ላይ ምን ይላል? ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ ለአምላካችሁ ለአላህ መኩሼ ታውቁልኛላችሁ ሆነ? በፍጹም መኩሼ የለኝም ይላል። በሌላ ቦታ ላይ ምን ይላል? ፈላ ተጅዐሉ ሊላሂ አንዳዳ፣ ለእኔ ለአላህ ቢጤ አታድርጉልኝ ቢጤ የለኝም እያለ ይገልጸዋል። ይህን ይመስላለች። ጥያቄ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አለይኩም ሰላም ወረሕመቱላሂ ወበረካቱ። አለ አልሐምዱሊላህ። አንድ ጥያቄ፣ አንድ ሁለት ጥያቄ ነበረ። ምን ይላል? ስለ ገንዘብ ወለድ በሚለው አይ እዚያ ለተራቡ ሰዎች አድርሱልኝ ስጡልኝ አሉ። ተሰጣያት የምር ከዕለታት አንድ ቀን እያስተማሩ እያለ ነቢ ሰለላሁ ዐለይሂ ወሰለም የአይሁድ መጣ እንዳለ ሰሓቦች እነ ዑመር እነ ኻሊድ ምናምን ባሉበት ታቸዋል። አንዴ በክሪ አንዴ ሊጨርስና ታሪኩን ከዚያ በኋላ ነግራቸዋለሁ ስላለው ነገር። አሁን ስለ ብድር እየተናገርኩ ነው፣ በዚያ ላይ ጨምሮ ስለማበደር። ከዚያ በኋላ የአይሁድ ነቢ ሰለላሁ ዐለይሂ ወሰለም እያስተማሩ በጣም ብዙ ህዝብ ነው እየተማረ ያለው። እነዚያ ጀግና ሰሓቦች ባሉበት እነ ዑመር እነ ኻሊድ ምናምን ባሉበት እያስተማሩ እያለ መጣ። ጊዜው አልደረሰም። ልብ በሉ፣ የተስማሙበት በዚህ ጊዜ ትመልሳለህ የተባሉ ባሉበት መጣና ይህ አይሁድ ነቢያችን ሰለላሁ ዐለይሂ ወሰለምን እዚህ ያዛቸው። ፈአኸዘ ቢመጃሚዕ ሲያቢሂ ይላል። የልብሳቸው መሰብሰቢያ ላይ እዚህ ጋር ያዛቸው፣ ወዘወዛቸው። እንደዚህ በአንገታቸው ላይ የሚወዘውዝባቸው ሰንበሩ እስኪወጣ ድረስ ይላሉ የዓይን እማኞች ሰሓቦች ሲናገሩ። ምን እያላቸው ነው? አንተ ሙሐመድ ያበደርኩህን ብር አታመጣም። በሰው ፊት ሊያወርዳቸው ማለት ነው። እናንተ የአብደል ሙጠሊብ ልጆች እንደዚህ ናችሁ በቃ እያለ በዘራቸው ሁሉ ሄደ። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ጫፉን አልነኩትም። ከራሳቸውም ሊከላከሉም አልተነሱም። ጉልበት አንሷቸው ነው ወይ? ላ ወላሂ አንሳቸው አይደለም። ነቢ ሰለላሁ ዐለይሂ ወሰለም ኡዕጢየ ቁወት 30 ረጁለን አው 40 ረጁለን። ነቢያችን ሰለላሁ ዐለይሂ ወሰለም የ30 ሰው ጉልበት ተሰጥተዋል፣ በኃይል ማለት ነው። ማንም እዚህ ምድር ላይ እርሳቸውን ያክል ኃይል የተሰጣቸው ሰለላሁ ዐለይሂ ወሰለም አልተጠቀሙበትም በሰውየው ላይ። እንደዛ የጎተታቸው ጸጥ አሉት፣ ቻሉት፣ አልተበቀሉትም፣ ጉልበታቸውን አላነሱም። ጊዜውም አልደረሰም። ገብቷቸዋል። የሚመጣበት ሰውየው የሚጠይቅበት የተስማሙበት ገና ነው። በዚህ ጊዜ እርሳቸው ዝም ሲሉ ሰሓቦች አላስችላቸውም። ዑመር ወይንም ኻሊድ ብን ልወሊድ ከሁለት አንዳቸው ተነሱና አቱከሊሙ ረሱሉላህ ሰለላሁ ዐለይሂ ወሰለም ከሃዛ ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲህ ታናግራለህ አሉት። ኢእዘን ያ ረሱለላህ አን አድሪበ ዑኑቀህ አለ ዑመር። አንቱ የአላህ መልክተኛ ሆይ እርስዎን እንዲህ እያደረገኝ አንችልም፣ ይፍቀዱልኝ አንገቱን ልቅለው አላቸው። ጉልበት ከሆነ የሚፈልገው ሰውየው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ወደ ዑመር ዞሩና ምን አሉት? ዑመር ሆይ እኔና ይህ ሰው ተበዳድረናል ብድር፣ ከአንተ የምንጠብቀው ደግሞ እንዲህ አልነበረም። እሱንም ጊዜው አልደረሰምና ጊዜው ሲደርስና ብለህ ልትገስጸው፣ እኔንም ብድር አለብህና ብድሩን መልስለት ልትለይ ነበር የሚገባው። በመካከል ገብተህ ሰውየውን አታስጨንቀው አሉት። ጭራሽ ነቢ ሰለላሁ ዐለይሂ ወሰለም አሁን ምናልባት አሉ በቀጣይ ይህ ሰው አስፈልጎት ሊሆን ይችላልና የመጣው ጊዜው ባይደርስም ሂድና ከቤት